ሰው ጋራ ብዙም እንደዚህ ሞር ሶሻብል የሆነ ነገር ማድረግ አልፈልግም። ማንንም አልፈራም። ጣላለ ትደባደባለ አይነት ግጥም ሳቀርብ አጋንንት ወደቀ። እኔ ወረዳ አስተዳደር ብሎ ለማድረግ ሞክሮ ነበር። እኔ መርዛም ልትሆኝ ነው ምንድነው እዚህ ስር ሁሉ ቢላ ይዝ ነበር ትዝ ይለኛል። ዛግ ድንቅ ነው። እንደውም አንዳንዶች ራሱ ሞቷል ብሎ የሚያስቡ። እንዴት ነው አገልግሎት የመጣው? ከዛ ሄጄን ያነኩት ዶክተሩን ማለት ነው። ላይምሮ ራሱ ከባድ ነው። ቤት ተከራይተህ ነው የምትኖረው? በጣም ረሃብ ችግር ነበር። እኔ አዲስ አበባን የማውቀው በነገራችን ላይ በቴሌቪዥን ምናምን ነው። እዛ ያስተማርኳቸው ነው ማለት ነው። ተከፋይ ነበርክ? ይሄ ደግሞ በጣም እዛ አካባቢ ላይ ቃለ ሕይወት ቤተክርስቲያን ብቻዋን ፕላንት ያደረገች ኃያል ሴት ናት። ያለበለዚያ ግን ይወስዳል አለች። ስብል ጎርደድ በል በቃ የሚሰበር ነገር አለ እያለ ከርዕሰ መምህሩ ጋር እስከ መጣላት ድረስ ደርሼ ከብዙ ሰዎች ጋር ወደ መጋጨት ሁሉ ደርስ ነበር። 5 ሳንቲም አልነበረኝ እሷን ለማግባት 5 ሳንቲም። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬው የኔ ቀን ዝግጅታችን ደግሞ እንግዳ አድርገን ያቀረብንላችሁ ሐዋርያው በረከትን ነው። ዛሬ ደግሞ ከሱ ጋር በጣም መልካም ቆይታ ይኖረናል። ጥሪያችንን አክብረህ ወደዚህ ስቱዲዮ ስለመጣ ከልብ እናመሰግናለን። ብዙ ነገሮችን እናነሳለን ዛሬ። አንተ በጌታ ቤት እንዳደግ አውቃለሁ፣ ፋሚሊዎች በጌታ እንደሆኑ። ስለዚህ ለሌሎቹ እንደምንጀምረው አይደለም ካንተ ጋር የምንጀምረው። ብዙዎቹን ከጌታ በፊት ማን ነበራችሁ ነው የምንለው። አንዳንዶቹ ደግሞ በጌታ ቤት ሆነው የነበሩበት ሁኔታ ስለሚኖር አንተ ከዛ ነው የምትመደበውና ከአገልግሎት በፊት ምን አይነት ህይወት ነበረ የሚለውን እስቲ ከሱ በማንሳት እንጀምር። በቅድሚያ ያው ጋብስ ዓለም አቀፍ ሚኒስትሪን በጣም ላመሰግን እወዳለሁ በዚህ አጋጣሚ። ምክንያቱም ያው እንደሰማችሁ ጋፕ ማለት ያው ክፍተት ማለት ነውና የአገልጋዮችን ክፍተት በመሙላት በብዙ መንገድ ብዙ አገልጋዮች ጎን እንድትቆሙ ጌታ ረድቷችኋል እና ስለናንተ ጌታን አመሰግናለሁ። ከተረዱትም ደግሞ አንዱም እኔ ነኝ። ክብር ለጌታ ይሁን እና እግዚአብሔር ደግሞ አገልግሎታችሁን ያብዛ። አሜን። እግዚአብሔር በሞገስ በክብር በብዙ በረከት እግዚአብሔር አምላክ ራእያችሁን ይደግፍ፣ ያግዝ፣ አቅም ይሁን፣ ብርታት ይሁን ለማለት እወዳለሁኝ። ያው ለቤተሰቦቼ አንድ ነኝ ባይዘወይ ለዛ ነው ቤተሰቦቼ በረከት ብሎ ያሉኝ። ያው ለቤተሰብ አንድ ልጅ ነኝ። ለእናት ለአባቴ ያው አንድ ልጅ ነኝ እና ከዚህም የተነሳ በቃ እግዚአብሔር ይባርከው ብለውኝ እናቴም አባቴም ያው ባርከውኝ ስሜን በረከት ሆኗል። አሁን ያው ጌታ ይባረክ። አንዱ ለሺ እንደሚባለው አሁን ያው የሶስት ልጆች አባት ነኝ። አሁን አራተኛውም እየመጣ ነው። ጌታ ይባረክ። በረከት ሆነሃል። በረከት ሆኛለሁ ማለት ነው በትንሹ። ያው ሌላው መንፈሳዊ በረከት እንዳለ ሆኖ ማለት ነው። ክብር ለኢየሱስ ይሁን። በዛ ቤተሰብ ውስጥ ያው መካነ ኢየሱስ ነው ያደግኩት። አርባ ምንጭ እናት መካነ ኢየሱስ ውስጥ ነው ያደግኩት። እዛ ነው የተማርኩት። ክብር ለጌታ ይሁን እና እዛ ብዙ አባቶች አሉኝ። ጌታ የተመሰገነ ይሁን። እነሱም በዚህ አጋጣሚ ለማመስገን እወዳለሁ። እና ግን ያው ወጣትነት የሚባል ላይፍ አለ። ያው ፋየር ኤጅ የሚባለው በዛ እድሜ ላይ ያው ሰው ብዙ ጊዜ ባክ ያደርጋል፣ በራሱ ሀሳብ ይሄዳል። ቤተሰብን ከመስማት ይልቅ በተለያየ መንገድ ጓደኛን በመስማት ራስንም በመስማት የመውጣት ነገር አለና እንደዛ አይነት ነገር ገጥሞኝ ያው ኦሬዲ የተለያየ ላይፍ ውስጥ ነበርኩኝ። የተለያየ ላይፍ ውስጥ ስልህ ኦሬዲ ምንድነው አገልግሎት፣ ጌታን ማገልገል፣ ቸርች መሄድ እንደዚህ አይነት ነገሮች አልነበሩኝም። ብዙ እዛ ላይ ፎከስ አላደርግም እና ስፖርት ምናምን ሰራ ነበረ። ያው ለቤተሰቦቼ አንድ ስለሆንኩ ያው ማዘር ራሱን ቢያንስ እንዲከላከል አይነት ነገር በሚል ስፖርት ቤት አስገብታኝ ነበረ። ያው እዛ ስፖርት ላይ አዘወትር ነበረ ማርሻል አርት እና እዛ እማር ነበር። በዛ ላይ ፎከስ አደረግ ነበረ። ሐዋሳ በእኛ ያው አዋሳ ነው የሚባለው፣ ኤ ነው የሚባለው በዛ ሰዓት። አሁን ኤች ሆናለች ሐዋሳ ተብሏል። እና ሐዋሳ መምህራን ትምህርት ኮሌጅ እዛ እማር ነበረ። ያው ጌታ ረድቶኝ እዛ መምህራን ኮሌጅ 3 ዓመት እዛ ተምሬያለሁ። እና በዛ በመማርበት ጊዜም ያው የተማርኩም ጎን ለጎን ስፖርት ነገሮች ላይ ነው በጣም ሞር ፎከስ ማድረገው። ከዛ በኋላ ያው
ግራጁዌት አደረግኩኝ፣ ተመረኩ። ምንድን ነበር የተማርከው? የተማርኩት ምንድነው ላንጉጅ እና ጆርናሊዝም የሚባል ማለት ነው። ላንጉጅ ኤንድ ጆርናሊዝም የሚባል ነው በእኛ እንትን ያለው እና ያው እሱን ደግሞ ያው በዲላ ዩኒቨርሲቲ ላይ ነው። በእኛ ያው ቲቲሲ ነው የዛን ጊዜኛ ስንጀምር ያው ቲቲሲ ነው የሚባለው። ያው ላንጉጅ ዲፓርትመንት በሚል የተማርነው። ዲላ ዩኒቨርሲቲ ሲገባ ደግሞ 5 ዓመት ነው ዲላ ዩኒቨርሲቲ የተማርኩት ሳማራ ላይ ማለት ነው። እዛ ያው ላንጉጅ ኤንድ ጆርናሊዝም በሚል ነው። ከሐዋሳ በኋላ ማለት ነው። ከሐዋሳ በኋላ ያው አንድ ላይ ስለ ትምህርቱ ስላነሳ ምናልባት ላጥራው ብዬ ነው። ላንጉጅ ኤንድ ጆርናሊዝም ሲባል እዛ ቲቲሲ ላይ አልነበረም የዛኔ እንደዛ የሚል ነገር። ስለዚህ እዛ የነበረው ያው ላንጉጅ ዲፓርትመንት፣ ሶሻል ዲፓርትመንት የሚባሉ ነገሮች ነበሩ በዛ ሰዓት እና በላንጉጅ ነበረ። ከዛ ዲላ ዩኒቨርሲቲ ደግሞ በላንጉጅ ኤንድ ጆርናሊዝም በሚል በዛ ያው ተመርቄያለሁ ማለት ነው። ከዛ ያው ኦልሬዲ ወደ ደቡብ ኦሞ ጂንካ የሚባልበት አካባቢ ነበር ስሰራ የነበረው። ደቡብ ኦሞ ጂንካ እዛ ነበረ። ያው ብዙ ላይፍ አለ። ያው ወጣት ስትሆን እንግዲህ ብዙ ነገሮችን ነው የምታሳልፈው። በነበርኩባቸው ሰዓቶች ላይ ትንሽ ያው ወጣትነት ላይ ትንሽ ሲሪየስ ነገር ነበርኩኝ። የሆነ እውነት ነገር ሰው ወደ ውሸት ሲቀይር ደስ አይለኝም። እስከ መጣላት እደርሳለሁኝ እና ለምን ይሄ ሆነ በሚለው ፋርዘር ነው የሚሄደውና እንደዛ አይነት ቆራጥ የሆነ አቋም ነበረኝ የዛን ጊዜ። ከዚህም የተነሳ ያው ከብዙ ሰዎች ጋራ ወደ መጋጨት ሁሉ ደርስ ነበረ እና አስታውሳለሁ ያንን እንደዛ አይነት ነገሮች ነበሩ። ያው ወደ ደቡብ ኦሞ የት አካባቢ መሰለ ውብሐመር የሚባልበት አካባቢ ነበር መምህር ሆኜ ሳስተምር የነበረው። ግን በማስተምር ጊዜ ያው በብዛት እዛም እያስተማርኩ ስፖርቱ ላይ ፎከስ አደርጋለሁ። በትምህርትም ደግሞ ተማሪዎችን በደንብ አድርጌ ይይዝ ነበረ እና በዛም ጎን ለጎን ደግሞ ምን አደርግ ነበረ ያው አሰለጥን ነበረ ማርሻል አርት አንዳንድ እንትኖችን እዛ አካባቢ ያሉትን ገበሬዎችን እንዲሁም ደግሞ ነጋዴዎች ምናምን አሉ ቡና ነጋዴዎች ያው እዛ ውብሐመር ላይ በብዛት ያው ኮሎሪማ ያለበት አካባቢ ነውና ገንዘብ አላቸው አሰራ ነበረ። ባህር ዳምነቴ በጣም ያውቃሉ። አሁን እዚህ ብዙዎች ያያሉ ብዬ ተስፋ አደርጋለሁ ቤኪን እና ያው ባህር ዳምነቴ ማለት በጣም ሲሪየስ የሆንኩ ሰው ነኝ። በጣም ማለት ብዙም ትጣላለህ፣ ትደባደባለህ አይነት ነገር ነው። እና ደግሞ በቃ የሆነ ሰው ጋራ ብዙም እንደዚህ ሞር ሶሻብል የሆነ ነገር ማድረግ አልፈልግም። ሲሪየስ ነኝ በጣም ማለት ነው። ሰላም ብትለኝ ራሱ እንኳን ቤኪ ሰላም ነው ምናምን ካልከኝ እንደዚህ አይቼ ዝም ብዬ ነው የምሄደው። በቃ እንዲህ አይቼ ማለት ነው። ለምን አለኝ አላለኝ መለስኩለት አልመለስኩለት ምን ያደርጋል ምናምን ብዬ ዝም ብዬ አልፌ ነው የምሄደው። እና እንደዚህ አይነት በጣም ሲሪየስ የሆነ እንትን ያለኝ ሰው ነኝ። ከዛ ባሻገር ግን ከጓደኞቼ ጋር ደግሞ በጣም እንትን ነኝ። እንደዚህ አይነት ላይፍ ውስጥ ነበርኩኝ። ያው ሰውም ደግሞ ልክ ይሄ ሰው ስፖርተኛ ነው ሃርዳም ነው እንዲህ ነው በሚለው አመለካከት ውስጥ እየገባ ሲመጣ እኔም ደግሞ የሚሰማኝ ስሜት አለ እና ልክ የጀግንነት ነገር በእንደዛ አይነት ነገር ውስጥ የተወሰነ ጊዜ አሳለፍ። ከዛ ያው የሆነ ገንዘብ ያው ሰውም ባልጠራም የሆነ ትውልድ የተመደበ ብር ነበረ ትዝ ይለኛል የዛን ጊዜ እና ያ ገንዘብ አግባብ ባለው መንገድ ሳይሆን ቀርቶ ከርዕሰ መምህሩ ጋር እስከ መጣላት ድረስ ደርሼ ከዛ ወረዳው ትዝ ይለኛል አዘዋውሬ ወጣት ነው ይሄን አሁን እኛ ሌላ ቅጣት ብለን ወደ ሩቅ አካባቢ ከምንልከው ወደ ከተማ አቅርበን ብንመክረው ይሻላል በሚል ከውብሐመር ገታመር አመጡኝ። ገታመር የሚባልበት ገታመር ማለት ለባርካ ለመይጸር እና ደግሞ ለጋዘር ለጂንካ አማካይ ቦታ ናት። እዛ አመጡኝ። እዛ ቆየው። ያው እዛ በገበያ ስለሚገናኙ እኔ እዛ ስመጣ ጊዜ እንዴ ይሄ ሰው እዚህ መጣ የሚል ነገር ተፈጥሮ ነበር ትዝ ይለኛልና እንደዛ አይነት ላይፍ ውስጥ ነበርኩኝ። ያው ትንሽ የመጣላት ነገሮች አንዳንድ ነገር ደስ ካላለኝ ወዳልሆነ ነገር ውስጥ የመግባት ነገሮች ነበሩ። ልጆችንም እያሰለጠንኩኝ እዛ አካባቢ ለብዙ ልጆችን አሰልጥኛለሁ። በነገራችን ለብዙዎች እንደውም አንዳንዶቹን እዚህ ፌደራል ሆነው ራሱ ያገኟቸውም አሉ። አሁን ፌደራል ሆነው ማለት ነው እኔ እዛ ያስተማርኳቸው ማለት ነው። እና ያን አይነት ላይፍ እዛ አሳልፌያለሁ። ግን ምንድነው ትንሽ ራሴን እንትን እያደረኩ መጣሁ እያካበድኩ ማለት ነው። ወይም ደግሞ በቃ ከኔ ሌላ ጀግና ሰው እንደሌላ አይነት ነገር ማንንም አልፈራም። በቃ ብዙ ሰው ቢሰበሰብ
አንድ በረከትን ነው የሚገሉት እና እኔም አንድ ሰው አላጣም የሚል አመለካከት ነው ያለኝና ከዚህ እስከ እጄ ድረስ ከዚህ ድረስ ኤላስቲክ ባንዴጅ ነው የሚጠመጥመው። የሚገርም እግሮቼም እንደዛውና እዚህ ስር ሁሉ ቢላ ይዝ ነበር ትዝ ይለኛልና ቢላ እንደዚህ ቆረቆር ራሱ አልስትም። የሚገርም እንሰት ላይ ነበር ምን ለማመደው ምን የምለውና ያን ላይፍ በጣም በቃ እንዴት ፊልም ራሱ ፊልም ነው የሚመስለኝ። አሁን ሳስበው ራሱ ፊልም ነው የሚመስለኝና አረጋለሁ። ይሄን ላስቲክ ባንዴጅ እዚህ ጋር ማድረገው ኦልሬዲ ለመከላከል ነው። እዚህ ለዱላ ቢያመጡ እዚህ ለብሎክ አድርጌ በቃ ለመግባት ነው። እንደዛ አይነት ነገሮችን እጠቀማለሁ። እንደዛ ነበር። ያው እንግዲህ ያ አካባቢ ጂንካ ማለት ለኔ እናቴ ሀገር ነው። ባይዘው ወይ እናቴ የተወለደችው እዛ ነው። ያው ማለት ለሀገሩ ባዳ አይደለም እና ያ ወጣትነት ላይፍ ነው አሁን እዚህ ጋር እያወራ ያለው እና አሁን ዛሬ እንግዲህ ያው የምናወራው ኦልሞስት ከ20 ዓመት በላይ የነበረውን ዘመን ነው እያወራን ያለው። እንደው እዛ ያኛው ጊዜ የነበርክበት ጥሩ ያልሆነ ላይፍ ውስጥ ነበርክ። በተለይም ደግሞ እንደ ወጣት የምታሳልፋቸው ነገሮች አሁን እንደገለጽክልን ነበር። ታዲያ እንዴት ነው ወደ አገልግሎት የመጣኸው? አገልግሎት የመጣሁበት ነገር የሚገርም በቃ ራሴን እዛ ጋር አካብቼ በጣም በቃ እንደ ሌላ ሰው አድርጌ በነበርኩ ሰዓት ላይ አመመኝ። በቃ ሬዛ ይዞኝ ነው ወደ ሜጸር የሚባልበት ይዞኝ ሆድ ቁርጠት ነው ያመመኝ ትዝ ይለኛልና ድንገተኛ ነው ያመመኝ። ድንገተኛ በቃ እንደው ምን መርዛብ ልትሆኝ ነው ምንድነው ሁሉ ግራ እስከሚጋባ ድረስ አሞኝ ነበረ። ከዛ እንደውም አንዳንዶች ራሱ ሞቷል ብሎ የሚያስቡ ሁሉ ነበሩ። ይሄንም ይኖራሉ አሁንም ብዬ አስባለሁ። እንደዛም ተወርቶ ስለነበረ አለሁኝ ጌታ ይባረክና ያው ሜጸር ሄድኩኝ። መርፌ ወጉኝ። ትንሽ እንደመሻል ነገር አለኝ። ከዛ አሁንም ይቆርጠኝ ነበር ያመኝ ነበረ። ከዛ ቀጥታ ወደ ጂንካ ሆስፒታል ከዛ ስመረመር በሽታ የለም። እንዴ እኔ እያመመኝ እኮ ነው በቃ ሪፌር ጻፍልኝ ስል እንዴ በሽታው ካልተገኘ እንዴት ነው ሪፌር የምጽፍልህ አለ ዶክተሩ። ትዝ ይለኛል። ከዛ ሄጄ ነው ያነኩት ዶክተሩን ማለት ነው። ከዛ በጣም በሳልም ሰው አስተዋይም ሰው ስለነበረ በተረጋጋ መንፈስ ዶክተሩ ጎረምሳው ተረጋጋ ብሎኝ አረጋጋኝና እዛ ያለውን ነገር ምን ማድረግ እንዳለበት ምን መጻፍ እንዳለበት በቃ ያመኛል ስለዚህ እንዲህ ብለህ ጻፍ በቃ በሽታው አላገኘን ግን እያመመው ነው ስለዚህ እንዲታይና የሚል እንዲጻፍልኝ ሪፈር ለክርስቲያን ሆስፒታል ማለት ነው እዚህ ወላይታ ላይ ያለና እዛ እንዲጻፍልኝ ብዬ በቃ አስገድጄ ጻፍኩ። ዶክተሩ ጻፈ እንትኑ ማለት ነው ሪፌር ማለት ነውና ተጻፈልኝ። በቃ ፍርሃት እንባል የለኝም በቃ እኔ ታውቃለህ በጣም እንትን ነኝ በቃ እና እዛ መጣሁ ክርስቲያን ሆስፒታል መጥቼ ስመረመር ወደ 8 የሚሆን በሽታ የተመረመርኩት አይነት ማለት ነው። በቃ ብዙ አይነት በሽታ የለም። ትዝ ይለኛል እንደውም እዚህ ጋር አንዷ የቀባችኝ ስታይ ምን ስትል አረ ከጀርባም ቀቢ በእናትሽ ላይ ያመመኝ ነው ስለ ሳቀችው ትዝ ይለኛል። ከጀርባ አይቀባም እኮ እያለች ማለት ነው። እና በቃ እኔ እስኪ ደስ እንዲለኝ እሺና ዝም ብለሽ ቀቢና ቼክ አድርጊ ምናምን እኔ ያመመኝ እኮ ነው ምናምን ስላት የግዷ ዝም ብላ አይቀባችኝ ሲሉ አስታውሳለሁ። እና ያው እዚህ ጋር ነው እንግዲህ እንትን ስታይ ቀብተው እንትን የሚያዩት ማለት ነውና እዛ ነፃ ነው ምንም ነገር የለም ተባልኩ። ግን ያመኝ ነበረ እና ደስ ያለ ወጣትነት። ከዛ ኦልሬዲ በሽታው አልተገኘም። እኔን ያመኛል። ምክንያቱ ምንድን ነው? በቃ መጸለይ ያለበት ተባለና ጸሎት መጸለይ ያለበት በሚለው ቤተሰብ ጋር ማለት ነው። ወዴት መሰለ የኔ ቤተሰቦች አሉ የፋዘር የወንድም ልጆች ምናምን አሉ በፋዘር የሚጠሩ እዛ ጂንካ አካባቢ ላይ ወንድሞቼ ናቸው። የሱ ባለቤት ቤተሰቦች ደግሞ ወደ ባኮ አካባቢ አሉ እና እዛ ጂንካ ዙሪያ ነው። ለምን እዛ ተኪዶ እስኪ ደግሞ እስኪ እዛ የሚጸልዩ አሉ እንጸልይ በሚል ሲጸልይ ጀስት የሚገርም ነገር በሽታ ሳይሆን ራሱ ጌታ እንደፈለገኝ አጭር መልእክት የተነገረኝ በቃ አጭር መልእክት ማለት ነው። እና ጌታን ታገለግላለህ አታገለግልም በቃ እግዚአብሔር አንተን ለማገልገል ራስን ከሰጠህ በሽታው ራሱ ይተዋል ተባለ አለችኝ። አንድ እናት ማለት ነው ኦልሬዲ በቃ እና ለማገልገል ራስን ሳሚት ካረክ ፍቃደኛ ከሆንክ ያው እግዚአብሔር የፍቃድ አምላክ አይደለ እና ፍቃደኛ ካደረግ በሽታው ይተዋል እና ጌታ እንድታገለግለው ይፈልጋል። ያለበለዚያ ግን ይወስዳል አለች።
በጣም ሲሪየስ መልእክት ማለት ነው። እንደዚህ አይነት እኔ ጌታ ቸር ነው እንዴት ነው እንደዚህ የምሞተው የሚል ጥያቄም ብዙ ነገር ውስጥ ገብቻለሁ ለዛ ሰዓት ላይና ከዛ በዛው ቅስፈት ውስጥ በቃ ራሴን ሰጠው። እሺ ብዬ እጄን አነሳሁት ይለኛል። ከዛ በዛ ሰዓት ልክ እንደ ብርሃን አይነት ነገር ነው። ትልቅ ብርሃን ሰው የሚመስል ሴትዮዋ ራሱ የጸለችልኝ ሴትዮዋ ትመስለኛለች በአንድ በኩል ደግሞ ዝም ብሎ ሰው የሚመስልም ብርሃንም ይመስለኛል። ብቻ ፊቴን ነው ለእንተናዬን ሲወራ ያለው። ከዛ ወደኩ። በቃ ወደቄን ነው የማውቀው መሬት ላይ እንዳለው ነው ከዛ በላይ ያወቅኩት። እና ልክ ኤሌክትሪክ ሰውን ሲይዝ እንዴት ነው ሰውን ኤሌክትሪክ ሲይዝ ወይም ደግሞ እግር ሲደነዝዝ ልክ ሰውነቴ መደንዘዝ ነገር ይሰማኛል። ተኝቼ ማለት ድንዝዝ ብሏል። እና ልክ ድንዛዜው እየለቀቀኝ ሲመጣ ደግሞ ይታወቀኝ ነበር። እየለቀቀኝ አንዳንዴ አሁን እግር ደንዝዘው እግር ስታነቃንቅ እንዴት ነው እየለቀቀ እንደሚመጣ እንደዛ አይነት ነገር እየለቀቀኝ ሲመጣ ይታወቀኝ ተኝቼ ማለት ነው መሬቱ ላይ። ከዛ ድንገት ሳይ መሬት ላይ እንዳለው ነው ራሴን ያወቅኩት። እና ከዛ ታይም በኋላ ብድግ የተነሳው ምንድን ነው የሆንኩት ምናምን ብዬ ለራሴ ግርም አለኝ። በዛች ቅስፈት ውስጥ ግን ኤቭሪ ነገር ተቀይሯል። የሚገርም አመላከቴ ተቀይሯል። አሳሰቤ ኤቭሪቲንግ ተቀይሯል። እና በቃ ዝም ደስ የሚል ነገር ህመሙ የለም። በቃ ጠፋ ህመሙ ኮምፒውተር ጠፋ። ይኸው ስቲል ነው አሞኛ ከሚገርም ኦልሞስት ምናምን ዓመት በለው አሁን ያላቅም። ከዛ በቃ ምንም በቃ ውስጤ ሰላም ይሰማኛል፣ ደስ ይለኛል። በቃ የሆነ መጽሐፍ ቅዱስ አንብብ ይለኛል። ጸልይ ይሄ የመንፈሳዊ መጽሔቶች ድሮ መጽሔቶች እነሱን አንብብ ይለኛል። ከዛ ሰበሰብኩ ላይ ከሰፈር አምጡ እያልኩኝ ማለት ነው። አረ ጊዜው ያለፈበት መስሎኝ እንደውም ትዝ ይለኛል ይዛኔ እኔ ካላነበብኩት አሁን የታተመ ነው ይሄ ለእኔ አሁን የታተመው በቃ ስለዚህ አምጡ እኔ ያነባለሁ ብዬ ወስጄ ብዙ መጽሔቶችን ከምረው አምጥተው ያነበብኩባቸው መንፈሳዊ ረሃብ ገባብኝ። የማንበብ ረሃብ፣ የመጸለይ ረሃብ እና በቃ የሆነ ቁጭት ያሳለፍኩት ነገር ቁጭት ማለት ምን ሆኜ ነው የሚል ነገርና በቃ የሆነ ታውቃለህ በቃ ራሴን መኮነን ጀመርኩ። በቃ ለምን እንዲሆንኩ እንዴት ሆንኩ ግን ምን ሆኜ ነው የሚል መዓት ነገሮች አይምሮ ላይ መምጣት ጀመሩ። ከዚህ በፊት ባደረግኳቸው ነገሮች ማፈር ጀመርኩ። ለራሴ እያፈርኩ መምጣት ጀመርኩ። ከዛ እያፈርኩ ወደ መደበቅ ያ ጀግንነትና የሚለው ነገር ሁሉ ጠፍቶ ልታይ የሚለው በቂ ጠፍቶ አሁን ወደ መደበቅ ላይፍ በቃ ራስን ወደ መሰወር ፈሪ ወደ መሆን ምናምን ነገር ውስጥ ገባሁ ሳላውቀው ድንገት ማለት ዳት በቃ ያ ነገር ካገኘኝ በኋላ ማለት ነው ባይ ዘ ዌይ። እና ወዲያውኑ ከተቀየሩ ከዛ ወደ ዲመካ መጣሁ። ባኮንም በቃ የሚባልበት አካባቢ ቀጥታ ወደ ዲመካ ነው የመጣሁት። በነገራችን ላይ በዚህ አጋጣሚ ገጠር ውስጥ ያሉ በጣም ብዙ እናቶች ብዙ አባቶች ማንም አያውቃቸው ግን በጣም በቅድስና የሚኖሩ እግዚአብሔር የሚፈሩ በግልጽ ጌታ የሚያናግራቸው ብዙ ሰዎች ስቲል ነው አሉ። ባይዘው ወይ እኛ አሁን እዚህ ብዙ ጊዜ አሁን ቻናል ላይ የሆነ አገልጋይ ስናይ ብዙ ነገር ትንቢት ስንሰማ ታምር ይመስላል። አሜዚንግ የሆነ ነገር ያላቸው የሚገራርም ጸጋ ያላቸው በየትኛውም ገጠር ክፍል ውስጥ በኦሮሚያም ሄድ በደቡብም ሄድ በየትኛውም አቅጣጫ ገጠር ውስጥ በጣም እግዚአብሔር የቀባቸው በጣም ትልልቅ ሰዎች አሉ። ኢቭን ቸርች ሊያውቃቸውም ይችላል። የሚገርም ግሬስ ግን ያለባቸው ማለት ነው። የሚገርም የእግዚአብሔርን ድምፅ የሚሰሙ በቅድስና የሚኖሩ ሰዎች አሉና እኔ ከዛ ነው የተቀባሁት። ጌታ ይባረክ። ከዛ ነው የተነሳሁት ማለት እግዚአብሔር ከዛ አንኤክስፔክትድ ከሆነበት አቅጣጫ ነው እግዚአብሔር እኔን ወደ እንደዚህ አይነት ላይፍ ውስጥ እንድመጣ ያደረገኝና ከዛ ዲመካ መጣሁ። ዲመካ ሲመጣ ከነሱ ሰዎች ጋርም መገናኘት ጀመርኩ። እዛ ሙሉ ወንጌልም አሉ 3 ቸርቾች ነበሩ እኔ ባለው ሰዓት። አሁን ላይ ያሉ ቸርቾችን ባላቅም ሙሉ ወንጌል፣ መካነ ኢየሱስና ቃሌዎስ ቸርቾች አሉ እና እዛ ማለት ነው። ከዛ አንድ ክላስ ሰጠኝ ለኔ አንድ ክላስ ሰጠኝ። እዛ ክላስ ውስጥ ሰኔ ላንጥፌ መሬት ላይ ማለት ነው በር ዘግቼ ጸልያለሁ። መጽሔቶችን አነባለሁ። እግዚአብሔርን ቃል አነባለሁ። በቃ ምንም እኮ ሌላ በቃ የተገለጠ መገለጥ የለም። በቃ በዛች መጣ ውስጤን ነው የቀየረው። ባይዘው መንፈስ ቅዱስ ሲመጣ ማንነትን ይቀይራል። በቃ የሆነ ወንበር መስበር አይደለም፣ የሆነ በቃ ልሳን ማውራት ብቻ አይደለም። መንፈስ ቅዱስ ትንቢት ማናገር ላይፍን ነው የሚቀይረው። በቃ የውስጥ ማንነቴን ቀይረው። ያ አሮጌው ማንነቴን ልክ አዲሱን ሰው በቃ ክርስቶስን ስትለብስ በቃ ያ ነው የምትሆነው። አሮጌው ይወጣል እና ያንን እንደለበስኩ ነው በቃ ፊልም አደረገውና የሚገርም በቃ ወጣ በቃ ኮምፒውተር ላይ ወጣ። ከዛ በቃ እየጸለይኩ አንተ በር ዘግቼ 9 ሰዓት ነው ተለምኜ ነው ምሳ በላው።
ቁርስ አልበላ እኮ ነው ቁርስ አልበላ እና ኢየሱስ ጌታ ግን ድንቅ ነው። እና በር ዘግቼ አሁን ይሰማሉ በዚህ ሰዓት እንዲመካካሉ ለማርያም ያው ጌታ ይባረክ። በዚህ አጋጣሚ ያው እግዚአብሔር የተመሰገነ ይሁን። ውጣ ውጣ አይለኝም። አንተ ውጪ ውጪ ውጣ ውጣ አይለኝም። በቃ አነባለሁ፣ እያነበብኩ ይርበኛል። ከዛ ደግሞ ጸልያለሁ። ከዛ ደግሞ እዛው ሰኔ ላይ ዝም ብዬ ጋደም ብላለሁ። ከዛ ጋደም ስል ጋደም ብዬ ስነሳ ራእይ አይቼ ነው የምነሳው። የሚገርም ህልም አይቼ ነው የሆነ ነገር አይቼ ነው የምነሳው እና አሜዝድ ሆናለሁ፣ እገረማለሁ በጣም በቃ ከዛ እንደውም አንዳንዴ እንደውም ያደርገኛል ሰው ልተኛ እንደ ምናምን ደግሜ ለማየት እራሱ ገብቶሃል እና የሆነ የመጓጓት በቃ እንደዛ ነበር ሲያለማመደኝ የነበረው ጌታ። እና ብቻ እግዚአብሔር ሲጠራ ሲመርጥህ ሰው ጌታን ለማገልገል ፈልጎ የሚመረጥ ሰው አለ፣ የሚያገለግል አለ፣ በፍቅር የሚጠራ አለ። አንዳንዱም ደግሞ እንደዚህ ልክ እንደ ጳውሎስ አሁን እኔ ላይፍ ከሱ ጋር ተመሳሳይ ነገር አለው ብዬ አስባለሁ። የምትቃወመኝ ከሆነ የመውጊያው ብረት በአንተ ይብስብሃል እንዳለው በደማስቆ መንገድ ላይ እንደተገናኘም እኔንም እንደዛ ታገለግላለህ ታገለግል በቃ አጭር መልስ ነው ፔሪድ የመጣብኝና ከዛ ያው ይሄ ቤኪ በጣም የሚታወቀው ቤኪ በጣም ስፖርተኛ የሆነው ጂንካ፣ ደቡብ፣ አሪ፣ ገታምር፣ ውባምር፣ ሻማምር፣ ሎፈት፣ ፋይ ምናምን የሚታወቀው ይህ ሰውዬ በአንድ ጊዜ ኤቭሪቲንግ ከውስጡ ወጥቶ ጌታን ብሎ ደፋሩ ፈሪ ሆኖ ከቤት ማይወጣ ሆኖ መገኘት ማለት የእግዚአብሔር ጸጋ ነውና ክብሩ ለጌታ ይሁን። ሃሌሉያ ጌታ ይባረክ። እና እግዚአብሔር ብዙዎቻችሁን ይቀይራል በነገራችን ላይ እና በአሁን ሰዓት ላይ በጣም መጥፎ ላይፍ ውስጥ ያላችሁ ይመስላችሁ ማትወጡ የሚመስላችሁ ሰዎች እኔን የቀየረ እግዚአብሔር እናንተንም ይቀይራል። ክብር ለኢየሱስ ይሁን። ምክንያቱም እግዚአብሔር ብዙ ጊዜ ለሰው የማይቻለውን ነገር የመቀየር አቅም አለው። ይቀይራል። እንደውም እንደዛ አይነት ነገር ላይ መገለጥ ይወዳል። ክብር ለኢየሱስ ይሁን። እና ለዚህ ነው ፊተኞች ኋለኞች ፊተኞች ይሆናል። አሁንም ብዙ ከበረቱ ውጭ ብዙ ነፍሳት አሉት ጌታ። ክብር ለኢየሱስ ይሁን። ብዙ አሉት። አሁን በጭፈራ ቤት በተለያየ ቦታ ገና ዓለምን ሼክ የሚያደርጉ ብዙ ኃያላን ይነሳሉ። ኢየሱስ ጌታ ነው። ክብር ማይዛቸው፣ ዝና ማይዛቸው፣ ገንዘብ ማይዛቸው ኤቭሪ ነገር አርደው ለወንጌል የሚጨክኑ ብዙ ወጣቶችን እግዚአብሔር ያስነሳል። አሜን። እና በዚህ አምናለሁ። በዚህ ባለቀበት ዘመን እዛ ውስጥም ደግሞ እኔን ደግሞ ጌታ ስላካተተ ጌታን አመሰግናለሁ። ጸጋዎችን ጌታ ማላመድ ጀመረ። ነው ማየት፣ ራእይ ማየት፣ አንዳንድ ነገሮችን መመልከት፣ መገለጦችን መቀበል። በቃ የቃሉን ብርሃን እግዚአብሔር እያበራልኝ 6 መንዝ ማለት ነው 6 ወር ማለት ነው የቆየሁት። ልክ ወደ ምድረ በዳ ወስዳለሁ የልቤን ለልቡ እናገራለሁ እንደሚለው ልክ እዛ ምድረ በዳ ላይ በቃ እግዚአብሔር ሰራኝ። ሐመር ላይ ዲመካ ማለት ነው። እና 6 ወር ኦልሞስት እንደዛ አካባቢ ነው እዛ የቆየሁት። ከዛ ምን አደረኩኝ? ለምን እኔ ያው ቅድም እንደነገርኩ ላንጉጅ ኤንድ ጆርናሊዝም ነው ግራጁዌት ያደረኩት። ለምን አላስተምርም በነፃ እና ምን ችግር አለው ብዬ ቸርቹን ትዝ ይለኛል የመካነ ኢየሱስ ማለት ነው። እና አማክሬ የተወሰኑ ሰዎችን እዛ መካነ ኢየሱስ ላይ እንዲማሩ ከየትኛውም እምነት የመጡ ማለት ነው አስተምር ነበር፣ እንግሊዝኛ ምናምን ትዝ ይለኛል። እና በዛን ደግሞ ወንጌል ይሰብክ ነበር፣ አወራ ነበር። እና በዛ አጋጣሚ ጌታን የተቀበሉም አሉ። እንደገና ደግሞ ያን ብቻ አይደለም፣ እዛ አካባቢ ላይ ደግሞ ቃለ ሕይወት ሙሉ ወንጌል መካነ ኢየሱስ ለምን በጋራ የወጣት ፕሮግራም አይኖራቸው በሚል ማክሰኞ ለምሳሌ ሙሉ ወንጌል ማክሰኞ ከሆነ ቀጣይ ደግሞ መካነ ኢየሱስ፣ ቀጣይ ደግሞ ቃለ ሕይወት እያለ እንዲዞር ራሱ አማክሬ እዛ አካባቢ ያሉትን የቤተክርስቲያን መሪዎችን የወጣት ሊደሮችንም ጭምር አማክሬ ያን ፕሮግራም ሁሉ አስጀምሬያለሁ። በነገራችን ላይ እግዚአብሔር ይመስገን። እና ይሄ አሁን ማወራ ከመቼ ነው? ቢፎር 15 ይርስ ወይም ደግሞ ከ15 ዓመት ከ20 ዓመት በፊት የነበረውን ማወራለህ። የቆየ ነው። በቃ ነው አቨሬጁን ስናወጣ ከ15 ዓመት በፊት እንበለው እና የቆየ ነው በጣም ስቲል ነው። አሁን ቢሄድ በጣም ይቀበሉኛል። ጌታ ይባረክ። እግዚአብሔር የተመሰገነ ይሁን። ቃለ ሕይወትም ብሎ ወንጌልም መካነ ኢየሱስም ማለት ነው። እና ወንጌል ተሰርቷል እዛ አካባቢ ላይ። እኔ እዛ አካባቢ ላይ ከማገልገልም በፊትም ብዙዎች ዋጋ ከከፈሉበት ቦታ ነው። ባለቤቴን የሚያገኙት ከዛ ነው ባይዘው። እና በጣም ባለቤቴ ደግሞ በጣም እዛ አካባቢ ላይ ቃለ ሕይወት ቤተክርስቲያን ብቻዋን ፕላንት ያደረገች ኃያል ሴት ናት ባይዘው። ሚሽነሪ ናት እሷም። እና
እግዚአብሔር አንዳንድ ጊዜ ውስጥ ራእይ ሲኖር ለራእይ ሳፖርት የሚያደርጉ ለራእይ አቅም የሆኑ እህቶችን ነው የሚሰጥህ። ኢየሱስ ጌታ ነው። ራእዩ ፎርዋርድ እንዲሄድ ማለት ነው። ወይም ደግሞ እንድትሰራም ደግሞ በተለያየ መንገድ ሊሰጥም ይችላል። ክብር ለኢየሱስ ይሁን እና ግን ለእኔ ያው ጌታ ያሰጠኝ በቃ ጥሩ ነገር ያላትን ሃሌሉያ ሁሉን ነገር የምትሸከም የምትችል አቅም የምትሆነኝን ባለቤት ነው ጌታ ያሰጠኝና ስለ በጎ ስለ ባለቤቴ ጌታን በዚህ አጋጣሚ አመሰግናለሁ። ጌታ ኢየሱስ ይባረክ። አሜን። ሰዎች ሁሉ በጣም በወንጌል አርበኛ የሆኑ ናቸው አብዛኞቹና ወንጌል ውስጥ ነው ያደገችውና ስለሷ ጌታ ይባረክ። እና ኦሬዲ በቃ እዛ ያን እንደጨረስኩኝ ምንድነው የተፈጠረው ማለት ነው። ስሜ ቀጥታ ወዴት ይመጣል? ቤተሰቦች ወዳሉበት ሀገር መጣ። እሱ እኮ እንዲህ እያገለገለ ነው እንዲህ ነው ምናምን የሚል ነገር መጣ ማለት ነው። ይሄ አርባ ምንጭ አካባቢ ማለት ነው። ከዛ እዛም መጥቼ ደግሞ እዛ ቸርች ላይ የሚያውቁኝ ሰፈር ፕሮግራሞች ላይ ማገልገል ጀመርኩ ማለት ነው። እዛ እያገለገልኩ እያለው አንድ የመካነ ኢየሱስ አባል የሆነ ወይም ደግሞ ህብረት ተከታይ የሆነ አቶ መንግስቱ የሚባለው ኦልሞስት ከ50 ዓመት በላይ እድሜያቸው ትልቅ በሳል የሆኑ ሰዎች ናቸው። ቤታቸው ሁሌ ፕሮግራም አለ ቤታቸው የሰፈር ፕሮግራም እና እዛ ይዞኝ ሄደ። የኔ አባት ማለት ነው። እሳቸው ቤት ወደ ስታዲየም አካባቢ ነው ቤታቸው። ያ ብዙ ሰው በዚህ አካባቢ ስለሚሰማ ነውና እሳቸው ቤት ይዞኝ ሄደ። እዛ ሲሄድ ነው መልእክት ደግሞ እንደገና መጣ። ኤቭሪቲንግ ሁሉ ነገር ትቼ ጌታን እየተከተልኩ እንደሆነ ወደ አገልግሎት ህይወት እንደገባው እና ደግሞ አዲስ አበባ እንደሚሄድ በቅርብ መልእክት እዛው ተነገረኝ። እኔ አዲስ አበባን የማውቀው በነገራችን ላይ በቴሌቪዥን ምናምን ነው እንጂ አላውቃትም ከዛ በፊት እና እዛ ለተወሰነ ጊዜ የሆነ ነገር እንደ ስራ ትሰራለህ፣ ግን ከዛ በኋላ ግን ወንጌል ነው የምታገለግለው፣ ዓለምን ነው የምትዞረው የሚል አጭር መልእክት ትልቅ የወጣት ምናምን አለ ያመጣል። ትልቅ ሰዎች ናቸው ይሄ መልእክት ተናገሩኝ ትዝ ይለኛል። ከዛ የኔ ፋዘር ምስክር ነው የዛኔና ደስ የሚለው ፋዘርም በስራ የሚያምን አባት ነው። ግን በሱ ፊት ደግሞ እግዚአብሔር መናገሩ ለእኔ ትልቅ ሞገስ ነበረ ባይዘው ወይ ምክንያቱም ሰው እንዲሰራ ሰርቶ እንዲኖር ምናምን አገልግሎት የሚለውን ነገር ቢወድም እንኳን ስለ ስራ ያለው ቦታ ትልቅ ነው የኔ ፋዘር እና ከዚህ የተነሳ እግዚአብሔር ዳይሬክት እዛ ሲናገር ሞር እኔን እንዲቀበል አክሰፕት እንዲያደርግ ትልቅ በር ነው ለእኔ የከፈተልኝ ማለት ነው በፋዘር ፊት። ከዛ መጣን። ቤት እንደመጣን ቄሱ ነው የአርባ ምንጭ መካነ ኢየሱስ ቄስ ደውሎ የእርሶ ልጅ ቋንቋ መምህር ነው አለ። አንድ ሰው ለአዲስ አበባ ይፈልጋል ተባለ። አንድ ሰው ለአዲስ አበባ ይፈልጋሉ። ስለዚህ ዶክመንት አስገብተዋል። እዛ ሄዶ ይወዳደር ነው። ከዛ ፋዘር ደወለልኝ። እኔን ጠራኝና አቤት አልኩ። ቄሱ ደውሎ እኮ እንደዚህ ያለ ትዝ ይላል ጋሽ መንግስቱ ቤት ማታ የመጣው መልእክት አለኝ። አሁን አልኩኝ አዲስ አበባ በቃ ይሄን ፈተና ማልፈው እኔ ነኝ አልኩ ለፋዘር ማለት ነው። እኔ አልፋለሁ አልኩኝ ኮምፕሊትሊ ትዝ ይለኛል። እና ከዛ ዊዝደም አካዳሚ ይባልበት ነበረ ፈተና የተፈተን ነው። ወደ 40 ሰው ይሆናል የመጣው። እዛ ፓራግራፍ ራይቲንግ ነበር ትዝ ይለኛል። ከዛ እዛ ፓራግራፍ ራይቲንግ የተወሰነ ደቂቃ 20 ደቂቃ ምናምን ሰጡ። በዛች ሞመንት ውስጥ ፓራግራፍ ትጽፋለህ። ከዛ ግራመሩ ይታያል፣ የገለጽከው ሀሳቡ ይታያል፣ ሲኩዌንሱ ይታያል፣ ኤቭሪቲንጉ ይታይና ከዛ ቫልዩ ይሰጣል ማለት ነው። ከዛ የሚገርምን እኔ ዶክመንት አላስገባሁኝም፣ ግን በሚገርም ሁኔታ ይሄንን እንደዚህ ወረቀቱ እንዲሞልቼ እንደዚህ ነው የጨረስኩት። ዲፕሎማ ላይ ያለውን ፓራግራፍ ራይቲንግ በጣም በቃ አንድ በጣም ወዶ መምህር አለና እና ለኔ ብዙም አይደለም ፓራግራፍ መጻፍ በቀላጥ አድርጌ ነው የምጽፈውና ከዛ ተገርሞ ከኋላ ያለው ሰው ሁሉ ቴንሽን ሆኗል። እኔ በዚህ ጽፌ በዚህ ዞር ያለው ሐሳብ አላልቅ ብሎኝ ማለት ነው እየጻፍኩኝ ማለት ነው። ከዛ ፕሮግራሙን ከጨረስን በኋላ የኔን ወረቀት እንደዚህ አድርጎ ነው የያዘው ፈታኙ ማለት ነው። በነገራችን ላይ እሱ አሁን እዚህ አዲስ አበባ አለ። አሁን እሱ ፈታኝ ፓስተር ዜና ይባላል። እሱን የፈተነኝ ጌታ ይባረክና እግዚአብሔር ምስክሮች ሁሉ አስቀምጧል። ክብር ለኢየሱስ ይሁን። እና እሱ የዛኔ 40 ምንጭ ነው የፈተነኝና ፈተንኩ። ከዛ ውስጥ አንደኛ ሆኜ ያለፍኩኝ። እንግዲህ ያው ራይቲንግ ስኪል ላይ ነው የተፈተነው። ከዛ በኋላ ደግሞ ሊስኒንግ ስኪሎችን ደግሞ ኮሚኒኬት አደረግን ውስጥ ገብተን እሱንም አሸነፍኩኝ። አንተ እዛ አዲስ አበባ ትሄዳለህ እና ለትምህርት ቤት ነው የተፈለግከው። ስለዚህ ቃህን ያለህን ነገር ሁሉ ሬዲ አድርግ፣ ነገው ከነውላ ነው የምትሄደው አለ። በአንድ ጊዜ ማለት ነው አልኩ። እዛ በቃ አሰብኩ። የመጣው መልእክት የተነገረ ይሄ የሚገርም 3 ቀን አይሆንም
መልእክቱን ከሰማው በትንሽ ታይሞች ውስጥ ነው የሆነው ማለት ነው። እና ከዛ ወዲያውኑ በቃ ለፋዘር ነገርኩ። ምን አልኩ? ትራንስፖርት ራሱ መስላችሁ የቻሉልኝ ኤቭሪቲንግ ተቻለ። ከዛ ቀጥታ አዲስ አበባ እንግዲህ የተማረ ሰው ጠፍቶ እኮ አይደለም፣ የተማረ ሰው ጠፍቶ አይደለም። ግን እግዚአብሔር ግሬስ ሲኖርህ፣ እግዚአብሔር ሲፈልግህ፣ እግዚአብሔር በአንተ ላይ ይሄን አደርጋለሁ ካለ ያንተ እውቀት አይገድበውም፣ ያንተ ማንነት አይገድበውም፣ የሰዎችም ማንነት አይገድብም። በቃ ያሳልፋል፣ ያሻግራል። ክብር ለኢየሱስ ይሁን። እና ብዙ የተማሩ ማስተርስ ያላቸው ምን ያላቸው ሁሉ ስንት ነገር እያለ እግዚአብሔር ግን ቀጥታ እኛ ከዛ ነው የምንፈልገው ብሎ ትምህርት ቤቱ ማለት ነው ከደቡብ ነው የምንፈልገው። ከዛ መጥቶ የትምህርት ቤቱ ዳይሬክተር እንዲሆን ማለት ነው። ኢማጂን እንግዲህ ያ ቢኪ አሁን ከገጠር እንግዲህ አስብ ከውባመር ተነስቶ መጥቶ አዲስ አበባ የግል ትምህርት ቤት ዳይሬክተር ወይም ኳርተር ማስተር ሲሆን እንግዲህ ሳለው ይሄ አሁን ለአይምሮ ራሱ ከባድ ነው። እንዴት ይቻላል? የእግዚአብሔር ጸጋ ነው። ክብር ለኢየሱስ ይሁን። ቀጥታ መጣሁኝ። ስመጣ ኤክሰለንስ ትምህርት ቤት ነው ትምህርት ቤቱ ስም። የትምህርት ቤቱ ባለቤት ያው በዚህ አጋጣሚ አቶ እሸቱ ይባላል። ይሰማል ብዬ ስለማስብ ብዙ ጊዜ ይከታተላል። አሁንም ያው በብዙ መንገድ ከጎኔ ነው ያለው። እኔም ያው ጸልይለታለሁ። ጌታ ይባረክ። እግዚአብሔር ዘመንን አብዝቶ ይባርክ። እና አቶ እሸቱ የትምህርት ቤቱ ባለቤት በቃ ቤርጎ ይዞልኝ እና በቃ ዝም ብለህ ጋውን ለብሰህ ጎርደድ በል ነው ያለኝ። ትምህርት ቤቱ ላይ ዛኔ ትዝ ይለኛል። ዝም ብለህ ጎርደድ በል በቃ የሚሰበር ነገር አለ እያለኝ ጋውን ለብሼ ሁሉ ግቢ ውስጥ ጎርደድ ይል ነበረ። እና ከዛ የተወሰነ አንድ ሳምንት ያህል ጎርደድ እያልኩ ቆየው። ከዛ በኋላ ያው የተወሰኑ ክላሶችን ማስተማር ጀመሩ። ከዛ ዩኒት ሊደር ሆንኩኝ። ከዛ በኋላ ያው ትምህርት ቤቱ ኳርተር ማስተር ሆንኩ ማለት ነው፣ ወይም ዳይሬክተር ሆንኩኝ የትምህርት ቤቱ ማለት ነው። ለዛ በቃ ተማሪ ወደኝ ነበር፣ ስል ነበር። ክላስ ኖር አልኖረ ግቢው ዝም ብዬ የስልቹ አሰራኝ ስላለው ስፖርተኛ ነኝ፣ ስፖርት አሰለጥናለሁ። በቃ በሁሉም አቅጣጫ ተማሪዎች እንዲወዱኝ የሚያደርገኝ ነገር ነበረ። እና ከዚህ ጊዜ የተነሳ ተማሪ በጣም ይወደኛል። እና በዛ የተወሰነ ጊዜ ቆየው። በዛ ሞመንት ውስጥ ቀጥታ ገርጂ መካነ ኢየሱስ እካፈል ነበር። እዛው ቅርብ ስለሆነ ማለት ሪቱና እንትኑ ዛሰ ነበረ። በጣም የማይረሳኝ ነገር ግጥም ላቅርብ ብዬ ግጥም ለማቅረብ አስፈቀድኩኝና ትዝ ይለኛል ጸጋዬ እዛ ቸርች ላይ እንዴት እንደተገለጠ ልነግርህ ፈልጌ ነው። ያው በዚህ አጋጣሚ ያው ብዙዎች የገርጂ መካነ ኢየሱስ ቄስ ኢያሱ፣ ቄስ አቤ እና ሌሎችም ጌታ ኢየሱስ ይባርካቸው፣ ወንጌላዊ ጌታቸው ብዙዎች አሉ። አሁንም ጌታ ይባረክ እያገለገሉ እዛ ያሉ አሁንም ያሉ አሉና እግዚአብሔር ዘመናቸውን አብዝቶ ይባርክ። በጣም ነው የምወዳቸው። እና እዛ ያው ለመጀመሪያ ጊዜ የወጣት ሊደር ከመሆኔ በፊት ግጥም ያቀረብኩት። የሚገርም ግጥም ሳቀርብ አጋንንት ወደቀ። እኔም ራሱ አጋንንት እንዴት እንደሚወርቅ ራሱ ብዙም ተላለኝ፣ ግን በቃ ወደቀ ነው በቃና ከዛ ጸጋዬን አንዳንድ ሰዎች ማወቅ ጀመሩ። ከዛ ትዝ ይለኛል አንድ አባት ነውና መጣና ስቲል ነው ራሱ መንገድ ላይ ሳገኘኝ ማለት ነው እንዲህ ይላል የእግዚአብሔር ሰው ያቺ ትዝ ይላል አንዴ ወጣት ሆነ ግጥም ስታቀርብ አጋንንት ተጫወተ ትዝ ይላል ያቺ ነገር በደንብ ጠብቃት እሺ አለች ግን እሷ ይለኛል። አባት ነው አሁን መንገድ ላይ ሲያገኘኝ እንደዛ ይለኛልና ክብር ለኢየሱስ ይሁን። አሜን። እና ከዛ ጸጋዬ መገለጥ ጀመረ። ከዛ ያው 2 ዓመት ሲሞላ ነው እንግዲህ በእኛ ቸርች ውስጥ የወጣት ሊደር የምትሆነውና ወዲያውኑ የገርጂ መካነ ኢየሱስ የወጣት ሊደር ሆንኩኝ። ጌታ ኢየሱስ ይባረክ። እና የወጣት ሊደር ሆንኩ። ይሄን ሆኜ ግን ምንድነው ኤክሰለንስ ትምህርት ቤት እያስተማርኩ እዚህ ደግሞ የቸርች መሪ ሆኜ ነው ያለሁት ማለት ነው። የወጣት ሊደር ሆኜ ነው የምሰራው። ከዛ ያዛ እንደዛ የሆንኩ ቆየሁኝ የተወሰነ 2 ዓመት ያህል ማለት ነው። የወጣት ሊደር ሆኜ አገለገልኩ። ከዛ ሐሙስ ምንድነው የፎስ ፕሮግራም ይባላል። እዛ ላይም ደግሞ ማገልገል ጀመርኩኝ ማለት ነው። ከዛ ያው ምንድነው ጌታ ሆይ አሁን እሺ እዚህም እያገለገልኩ ነው፣ አንተ የጠራኸኝ ለአገልግሎት ነው። ግን እዚህ ስራዬን ደግሞ ከዛ ከሐመር ስመጣ ከደቡብ ኦሞ ስመጣ እኔ ታገለግለኛለህ ብለኝ ነው። ግን አሁን እዚህ ግን እኔ እያስተማርኩኝ ነው። እዚህ ደግሞ ነገሮች ተወጣጠርኩኝ። በቃ አንደኛ ማገልገል ነው የምፈልገው። አንተ የፈለከው ለዛ አይደለ? ለምንድን ነው የምሰራው ብዬ አንዴ ዝም ብዬ ወጣሁ። በቃ ስራውን ለቄ እኮ ነው። ስራው በጣም የሚያስገኘው አስጠናለሁ። እያስጠናው ራሱ በሰዓት በጣም ብዙ ብር ነው የሚከፈለኝ ባይዘው እና ሀብታም ነበር በዛ ባጌን ይዤ
ካፌ ነው የምታየኝ። በቃ ኮምፒውተር ገፍቼ ምናምን ባግዤ ካፌ ነው በቃ ኬክ ስበላ ምናምን እዛ የሆነ ነገር ወርክሺት ልጆችን እየሰራሁ ከዛ ገብቼ አስጠናለሁ። 500 ብር 400 ብር ቢያንስ በአንድ ቀን ውስጥ 3 ክላስ ነው የሚገባው። ከ10 ተኩል ጀምሮ እስከ ምሽቱ 1 ሰዓት ተኩል ድረስ ማስጠናው እና እንደዛ አይነት ነገሮችን አደርግ ነበረ። ግን ይሄን ሁሉ ውስጤ ይሄ ጥቅም የማግኘት እንትኑ ላይ አይደለም ልብ ያለው የማገልገል ረሃብ ውስጥ ነው የነበርኩት። የሚገርምና በቃ ወጣለሁ ብዬ አንዴ ዝም ብዬ ወጣሁ። ለአንቱንም ሳልናገር ለትምህርት ቤቱ ባለቤት ሳልናገር ወጣሁ። ወጥቼ ሲሄድ ታክሲ ውስጥ የሚገርም ታክሲ ውስጥ ገብቼ አንድ ትንሽ እግሩን ሸንከል ይላልና የእግዚአብሔር ሰው ነው አላውቀውም። እኔ ከፊት ለፊት ተቀምጬ እያለሁ ዝም ብዬ የሆነ ቦታ ሲሄድ ከኋላ እንደዚህ አደረጎኝ ወጋ በእንትን በክራንቹ እንደዚህ ዞር ብዬ ሳየው ጊዜ ምን ብለኝ ጥሩ ነው አንተ ጊዜ ገና አልደረሰም። ለምንድን ነው ከሰራ ልትወጣ ፈልገህ ነው? ተመለስ ይላል ጌታ። አሁን እኔ እዚህ ነው የምወርደው እና ከእኔ ጋር ውረድ አለኝ። ክው ነው ያልኩት። በቃ ታውቃለህ ክው አልኩ። ከዛ ወረድኩ፣ ሻይ ጋበዘኝ። ከዛ ተመልሼ ነው የመጣሁት እና እንደገና ማስተማር ጀመርኩ ማለት ነው እዛው ኤክሰለንስ ማለት ነው። ከዛ በኋላ ኦልሬዲ የተወሰነ ጊዜ እንደሚቀረኝ ሲነገረኝ ያቺ ጊዜ ስታልቅ ወጣሁኝ። ያው እሱም አቶ እሸቱም ብርም እንደዚህም ገንዘብም ሊጨምር የሚለው ብዙ ነገሮችን ያው እስከመውደዱ የተነሳ ብዙ ነገር ብሎኝ ነበረ እና ብዙ መልካም ኦፖርቹኒቲዎችን በዛ ውስጥም ገጥሞኝ ነበረ እና እኔ እዛ ሳስተምር በእኛ ጊዜ ያው መሰረታዊ ድርጅት የሚባሉ አሉ። አሁን ላይ የለም። በእኛ ጊዜ ነበረ እና 4ቱ መሰረታዊ ድርጅት የሚባል ቀበሌ ላይ ማለት ነው እና ያው ደቡብ፣ አማራ፣ ኦሮሞ፣ ትግሬ በሚለው ስልጣን ክፍፍል ራሱ በዛ ነው እንትን የሚያደርጉት እና በአጋጣሚ ያው የወረዳው አስተዳደር የነበረው የደቡብ ሰው ነበረ እና እሱ ወደ ክፍለ ከተማ ሲሄድ ቤኪ ነው ይሄን ቦታ ይመጥነው ብሎኝ የሚገርም ከዲላ ዩኒቨርሲቲ አምጥተው እኔን የወረዳ አስተዳደር ብሎ ለማድረግ ሞክሮ ነበረ። ኢትስ ግሬት ኦፖርቹኒቲ። በዚህ አጋጣሚ እነ ትእዛዙ ሁሉ ያውቃሉ፣ እኔ እሰማለሁ ያውቃሉ፣ በጌታ ናቸው አሉ አሁንም እዚሁ ማለት ነው እና ያው ብዙ ኦፖርቹኒቲዎች አሉ። ቤትን የማግኘት እድል ሊኖር ይችላል። ጥሩ ገንዘብ ሊከፈል ይችላል። እኔ እንግዲህ ይህን ሁሉ ነገር ትቼ እንግዲህ ወጥቼ እንደገና ደግሞ ሌላ ኦፖርቹኒቲ ማለት ነው። ያ ሁሉ የመጣበት አጋጣሚ ለምንድን ነው? እኔን ከእግዚአብሔር ሐሳብ ከወንጌል አገልግሎት ለማውጣት የመጣ መልካም የሚመስል ነገር ነበረ እና ያኔ የተረዳሁት ባይዘው ወይ ለሌላው ግን በብዙ መንገድ ተተርጉሟል። አንተ ሞኝ ነህ እንዴ? ብልጥ ልጅ እየበላ ነው የሚያለቅሰው፣ እንዲህ ነው የሚሆነው ምናምን ብዙ ነገር ብለውኝ ነበረና ግን ያው ያን ነገር አልተቀበልኩም። እኔ ኦልሬዲ የጠራሁበት ዓላማ ወንጌል ነው። ስለዚህ እኔ እናንተ ስብሰባ ስኖር መጥቼ ውስጥ ያለው መልካም ሐሳብ ሼር አደርጋችኋለሁ። ከዛ ውጪ ግን በፖለቲካ ውስጥ ገብቼ አመራር ሆኜ የወረዳው የገርጂ ወረዳ 13 አመራር ሆኜ በዚህ ሁኔታ መቀጠል አልፈልግም ብያለሁ። በጣም ተናደዱ። ኮታው የኛ ስለነበር የደቡብ ኮታ ስለሆነ እሱ ነው መቀመጥ ያለበት በሚል አምጥተውኝ ነበረ እና ያው እምቢ ያልኩባቸው ብዙ አጋጣሚዎች አሉ። ያው ህይወት ሲበራልህ እንደዛ ነው። መንፈሳዊ ህይወት ሲበራልህ የወንጌል እስረኛ ስትሆን፣ የጥቅም እስረኛ ሳይሆን የወንጌል እስረኛ ስትሆን ራሱ ጌታ ለራሱ ዓላማ ሲመርጥህ ሁሉን ነገር አርደን ነው የምትወጣው። ወደ ቀኝም ወደ ግራም አትልም። ያው እኔ ደግሞ የመጣሁበትን አካሄድ መጀመሪያ ላይ እንደነገርኩ ሲሪየስ የሆነ ነገር ነው በቃና ከዚህ አንፃር ያው ወደዚህም ማለት ስለማልችል ኦልሬዲ ያን ነገር ያው ወሰንኩኝ። ያ ጥሩ አጋጣሚ ነበረ ለኔ። ከዛ ያን ወስኜ ግን በጣም ረሃብ ቸገር ነበር። በጣም የሚገርም ቻሌንጆች ነበሩ። ቱማች ይሄ ሁሉ ሳላገባ በፊት ያለው ነው ነገር ኦልሬዲ እኔ አዲስ አበባ መጥቼ ኦልሞስት ከ5 ዓመት በኋላ ነው እንደዚህ ባለቤቴን ያገባሁት ማለት ነው። 5 ዓመት 4 ዓመት ሳምቲንግ እንደዛ እና በጣም ነው የታሸሁት። በጣም ማለት ነው የሚበላውን ምግብ እስከማጣ ሳልበላ ማድርባቸው ቀናቶች ነበሩ። ቤተሰብ እኮ አለኝ። ፋዘሬ ደግሞ ሲሪየስ ነው። የጠራህ እግዚአብሔር ገባኝ። አሁን አንተ ስራውን ተውካቸው ማለት ነው? ሙሉ ለሙሉ ሁሉንም ስራ አቆምኩኝ። ስለዚህ የዛ ጊዜ ወደ ስራ ተመለስ የሚል መልእክት መጥቶልህ ተመልሼ ነበር። አዎ። ከዛ ደግሞ ተመልሼ ጨረስኩኝና ቻንሶቹን ምናምን ወደ ወረዳ የተባልከውን ዘጋኸውና ወደ አገልግሎት ገባ። ሙሉ አገልግሎት ገባው ማለት ነው። ከዛ ያ አገልግሎት ውስጥ ሲገባ ግን ምንድነው የገጠመኝ? በጣም ቻሌንጅ ገጠመኝ። እሱ አገልግሎት የገባኸው ቀጥታ በቸርች ነው በግል ነው የወጣኸው?
በግሌ ወደ ቸርች ሄደ? ቸርች ላይ ማገለግላለሁ። ቸርች ላይ ተከፋይ ነበርክ? አይከፈለኝም። ኦኬ። በቃ ጌታ በረዳኝ በጸጋ ነው ማገለግለው። ደስ ብሎኝ ነው ማገለግለው። ምን ላይ ነበር አገልግሎት? ያው በሐሙስ ፎስ ፕሮግራም አለ፣ እዛ ላይ አገለግላለሁ። በጸሎት አገለግላለሁ። በቃ በዚህ ላይ ነበር ማገለግለው። ቃል ላይም ሼር አደርጋለሁ፣ አካፍላለሁ። በዚህ አገለግላለሁ እና ደግሞ የወንጌል ቲም አለ፣ የወንጌል ስርጭት ቲሞች አሉ። እዛ ላይም አገለግላለሁ እና ቸርች ላይ አገለግላለሁ። ውስጥ ደግሞ ሲሞላ ወጥቼ መንገድ ላይ ደግሞ ጮህ ነበረ። ይሄ ሁሉ ምን ለቅቄ ነው? ስራ ለቅቄ ነው። ኦፖርቹኒቲዎች መጥተው ማለት ነው ባይዘወይና ያው እንትን ስለሆነ ነው አሁን የማወራው ነገር ኦልሬዲ ያው አዲስ አበባ አካባቢ ያሉ ሰዎች ሁሉ ስለሚያውቁት ያው የሚያቀኝ ሰው ነው የሚረዳው። ባይዘው ሞር አሁን ሳወራ ይገባቸዋል በደንብ ማለት ነውና ያው ቀበሌ ላይም ሲመጣ ኦፖርቹኒቲ የነበሩ ሰዎች አሉ። ያስተማርኩት ኤክሰለንስ ትምህርት ቤት እዛም ደግሞ አቶ ሸቱ ትምህርት ቤቱ ባለቤት ስቲል ትምህርት ቤቱም አለ እና እነዚህ ያው ትምህርት ቤቱን ለቅቄ ስወጣ ደግሞ ሌላ ስራ ፈልጌ እንዳልወጣው በወንጌል እንደወጣው ራሱም ያውቃሉ እነሱ። ማለት ቴንጀብል የሆነ ነገር ነው ማለት ነውና ስለዚህ አሁን ከስራዎችን አቁሞ ወደ አገልግሎት ስትገባ ያሉትን ቻሌንጆችን እስቲ እነሱን ንገረኝ። ምን ቤት ተከራይተህ ነው የምትኖረው? እንዴት ነበረ? ምንድነው ቻሌንጆቹ? ኦልሬዲ ቤት ተከራይቼ ነው የምኖረው። በዛ ጊዜ ያው ቤት ኪራይ ብዙም አይደለም፣ ግን ብሩ ትንሽ ቢሆንም ብሩ ከባድ ነበር። ያቺም ለመክፈል ከባድ ነበር። 500 ብር እንደዚህ ምናምን ነበር የምንከፍለው። እንደዛ ነበረ። ግን ያ ምንድነው አንዳንዱ ይሄንን አገልግሎት የሚረዱ ሰዎች አሉ። በእኔ አገልግሎት ውስጥ ደግሞ በዛ እንደዛ ስራ ለቅቄ በማገልግለው አገልግሎት ውስጥ ደግሞ የተባረኩ ሰዎች አሉ። እነዛ ሰዎች ደስ ባላቸው ሰዓት ላይ መጥተው ከቨር ያደርጉልኝ ነበር በራሳቸው ጊዜ። የቤት ኪራይ ይከፍላሉ፣ እንደዚህ ያደርጋሉ። በዚህ አጋጣሚ በነገራችን ላይ ለረጅም ጊዜ ከጎኔ በመሆን ያገዙኝ በጣም የሚገራርሙ ሰዎች አሉ እዚህ አዲስ አበባ ውስጥ። ጌታ ይባርካቸው። በዚህ አጋጣሚ ኢየሩስ ደመቀ፣ ሜክሲኮ ያው ጄሪ ሽሮ የሚባል አለ። እሷ በጣም ረጅም ዓመት 10 ምናምን ዓመት ማለት ነው በጣም ከጎኔ የነበረች እህቴ ናት። አዚም ደግሞ አዚም ትባል በጣም ወዳት የእግዚአብሔር ሴት አለች። እሷም እና ቤተሰቦቿ በአንድም በሌላም ከጎኔ ናቸው። ጌታ ይባርካቸው። እግዚአብሔር ደግሞ በብዙ ደግሞ ባርኳቸዋል። አሁንም ዘመናቸው ይባረክ። እና ምንድነው እንደዛ አይነት ሰዎች በመሃል ምን ያደርጉኝ ነበረ? ሰፖርት ያደርጉኝ ነበረ፣ ይደግፉ ነበር አንዳንድ እንደዚህ አይነት ነገሮች። እኔ ግን ፍሪ ሆኜ ዝም ብዬ ያገለግል ነበረ። ግን ያው አንዳንዴ ደግሞ በጣም ፋዘራውን መርዳት ይችላል፣ ማገዝ ይችላል። ግን ምንድነው ጌታን የጠራህ ጌታ እንደጠራህ አንተ ታውቅ ዘንድ እኔን አትጠይቀኝ ምንም ነገር። እኔም ደግሞ የጠራኝ ጌታ እነሱ ያውቁ ዘንድ ከነሱ ምንም አልፈልግም። እና በቃ እንዴት ብዬ ልንገርህ፣ በአቋምና በቆራጥነት እግዚአብሔር ሁሉን ቻይ ነው በሚል መንፈስ ጌታን አገለግል ነበረና እንደዛ አይነት ህይወት ውስጥ ብዙ እንትን አልኩኝ። ከዛ እንደዛ አይነት ላይፍ ውስጥ ሆኜ በመሃል ወደ በረሃ አካባቢ ሄድኩኝ ማለት ነው። እነዛ አሁን በፊት ያስተማርኳቸው ያልኩ ልጆች እነሱ ጋር ወደዛ ተመልሼ ሄድኩኝ። በሚሄድበት ጊዜ ነው አሁን እችን ባለቤቴን የሚያገኘዋት ማለት ነው። ጌታ ይባረክ። እሷ ቃለ ሕይወት ናት፣ እኔ ደግሞ መካነ ኢየሱስ ነኝ ማለት ነው። እና እሷን በዛ እሱ የተጋባንበት ሌላ ሰፊ ታሪክ ስለሆነ ወደ ሌላ ይወስደናል። እና ያው እሷን እዛ አገኘዋት። ግን እዛ ሲሄድ እግዚአብሔር ብዙ ነገሮችን ነው ያመጣልኝ፣ ብዙ ነገሮችን ነው ያስተዋወቀኝ። እንደገና ወደፊት ማገልገል የምችልባቸውን ወይዎችን ነው አቅጣጫ ያሳየኝ ማለት ነው። ከዛ ተመልሼ ከእሷ ጋር ያለኝን ነገር አግሪመንት ፈጥረን እሷን እዛ ትቼ ወደዚህ መጣሁ ማለት ነው። ምን ሳልሆን ምንም ስራ ሳይኖረኝ ተመልሼ ወደዚህ መጣሁ ማለት ነው፣ ወደ አዲስ አበባ ማለት ነው። ከዛ ከተወሰኑ ወራቶች በኋላ ያው እዛ አርባ ምንጭ ላይ ተጋባን ማለት ነው። በጣም መካነ ኢየሱስ ማለት ነው። በሚገርም ሁኔታ የአገልጋዮች ትልቅ ምንድን ነው የሚባለው ትልቅ በጣም ጌታ የከበረበት እግዚአብሔር የነገሰበት እኛ ሳይሆን ሙሽራው ኢየሱስ በእኛ ላይ የታየበት ትልቅ እንደውም በዚህ አጋጣሚ በጣም አሹ የሚባል በጣም እዛ ዲላ ዩኒቨርሲቲ በነበርኩ ሰዓት ላይ አንዳንድ ነገሮችን አስጠናው ነበር፣ የሆነ ነገር አግዝ ነበር። እንደዚህም ብዬ መልካምነት ጥሩ ነውና አጋጣሚ ለሰርጌን ስነግረው ጊዜ
በቃ እኔ ካሜራ ነኝ ይዤ መጣሁ እና ያው እዛ በጣም ሰርጉ በሚገርም ሁኔታ ነው እንትን ያለው። የሙሽርነት ቀንበር ቄሶች ራሱ የሙሽርነት ቀንበር ተሰበረ። በእነዚህ ልጆች የሙሽርነት ቀንበር ተሰበረ ምናምን እስከሚሉ ድረስ ማንም በቃ ገና እንደገባን እኛ ማምለክ ነው የጀመርነው። መሬት ላይ በቃ ተዘርግተን ጌታን ማምለክ ጀመር ከባለቤቴ ጋር። በጣም የሚገርም አምልኮ የሚገርም ጊዜ ነበረ። የሚገርም 5 ሳንቲም አልነበረኝም እሷን ለማግባት 5 ሳንቲም። በቃ ለፋዘር ደወልኩለት። ፋዘር በቃ እኔ አዘጋጃለሁ፣ አንተ ቀለበት አዘጋጃለህ። እኔ ደግሞ ያው ዛኔ ያዘጋጀሁት ትዝ ይለኛል፣ አርቲፊሻል ቀለበት ነበረ። ጌታ ይባረክ።